አይዲያ እየሰጠ ሌላ ማለት መጀመሪያ ክብር ከቤት ነው የሚጀምረው። ቤት ያለችው ሚስቶ እያስረገጠ ሌላ ሰው ማክበር የለበትም። ይሄኝም ደግሞ ያው የሆነ ነገር አድርግና እኛም እንሂድበት እና እግዚአብሔር አምላክ እሷም ይጠብቃት፣ ከልጇ ጋር ፈጣሪ ይጠብቃት። ጥሎ ማይጠል ፈጣሪ ከእሷ ጋር አለ። ሰው ይለወጣል፣ ፈጣሪ አይለወጥም፣ አይቀይርም። እግዚአብሔር እሷ ይጠብቃት፣ የልቧ የሚያውቅ አምላክ እና ሴቶች ሆናችሁ ደግሞ ሴት ጎን መቆም ልመዱ። ነገ እነሱ እያስተላልፉ ያለው መልእክት በህይወታችሁ ወይ ሊሆንም ይችላል። ስለዛ ይሄ ነገር ነው ብላችሁ ማስቆም አለባችሁ እንጂ በርታ፣ ጀግና፣ ጎበዝ እያላችሁ ሀገራችን አታጥፉ፣ ትውልድም አታበላሹ። ወደ ራሳችሁ ተመለሱ፣ ለእውነት ቆሙ፣ ፈጣሪ የሚወደው ነገር አድርጉ እና ነው የሚለው። ሌላ ማውራት አልችልም። አመሰግናቸዋለሁ። እኔና ቴንኪ ትራስ አሁን ልውጣ ወይስ ሊቆይ? ሳላፈጥሽ ውረጅ። ሌላ ሰው ለሰው ነው ውረጅ። ሌላ ሰው እንዳስገባ እኔ ልቀጥል። ሜሪ የኔ ቆንጆ ስለመጣሽ እጅግ በጣም ደስ ብሎኛል። የሩታዬ እህት የሩታዬ መከታ ትናንትና ስትውረገረጊባቸው ማለት ነው እንዴት እንዳስደሰትሽ ብቻ እኔ ፈጣሪ ወቅም ባስ ከሚተናነቀኝና ሁሌም ከጎኗ ሁኚ፣ እኛም ከጎንሽ ነን። ከሩትዬ ጎን ሁኝ። በቃ ለምንድን ነው የዚህን ታክል ክብሯ ዝቅ ተደርጎ የምትቀጠቀጠው? ያም እየመጣ ቤተሰብ እንደሌላቱ ነው ዝቅ የሚያደርጓት። የምር በጣም ሰው እንዲጠላት እየተደረገ ነው ያለውና ከሷ ጎን ሆነሽ ማድረግ ያለብሽን እንድታደርጊ እኛም ደግሞ ሁሌም ከጎንሽ ነን። በቻናልሽ ደግሞ ነይ ከለቀቅሽበት በጣም ቆየሽ፣ ወር ምናምን የሆነሽ ይመስለኛል። እና ትንሽ አሞኝ ነበር ምናምን ለዛ ነው የጠፋፋሁት ምናምን። አሞሽ ነው? እኔ ፈጣሪ ማርሽ፣ አይዞሽ። እኛም ደግሞ በጸሎት በዱዓ ከጎንሽ ነን። በምትፈልጊው ነገር አለንሽ። አንቺም ከሷ ጎን ሆነሽ አሳይን። በቃ ልካቸውን ስለነገርሻቸው በጣም ደስ ብሎናል። እናመሰግናለን። እሺ ማየ በጣም ቀጥሉ። ሌሎቻችሁ ወረፋ ልልቀቅ ብዬ ነው እንዳላበዛ። እሺ ይሰማል። ሜሩዬ የኔ ውድ ማለት ነው። ሩታዬ አንድ ነገር ነገራት እና እሱ በቃ አይፈልግሽም ካላት ማለት ነው። እሷ ደግሞ ማለት ነው ከእናንተ ጋር ትስራ በቃ እንጂ ጋርና ዳኒ ጋር ሶስታችሁን ብቻ ስሩ በቃ። እሱ አይፈልግም ካላት በቃ እሱ ደግሞ ለጥቅም ነው የሚፈልጋት ሩታዬ ማለት ነው። ለጥቅም እሱ ቻናል ብቻ ማሳደግ የሚባል ነገር የለም። አዎ ከዚህ በኋላ ማለት ነው በቃ የራሷ ብልጥ ሆና ማለት ነው። እስቲ ራሷ በቃ ታያስከብር በቃ ሚዲያ ላይ ደግሞ እሷ ደግሞ በቃ ምን ልበልሽ በቃ በጣም እሱ ደግሞ ማለት ነው የሆነ ጋሽ ታብታብ አድርጎ እሷ በቃ ኦዲየንስ ጋር በቃ ሁሉን ሰው እሱ ደግሞ ያመጣ ውሽሞች ሁሉን ደግሞ የሚከብሩ ነው የሚፈልገው እሱ ማለት ነው። ስለዚህ በቃ የራሷ ደግሞ ጠንቅቃት ስራ እናንተ ጋር ማለት ነው። እንወድሻለን የኔ ወድ የኛ ጀግና ሜሩዬ። አመሰግናለሁ።